ስሜ ናወንጁር ይባላል። የኬንያ መዲና ከሆነችው ናይሮቢ ነኝ። ምንም እንኳን የአዋቂነት ህይወቴን ጉልህ ክፍል ያሳለፍኩት ሞምባሳ ውስጥ ቢሆንም ለ12 ዓመታት በባህር ዳርቻና በምስራቅ አፍሪካ ክልል ውስጥ ሲንቀሳቀስ የነበረ የአስማተኞች የጠንቋዮች ቡድን ከፍተኛ ባለስልጣን አባል ነበርኩ። ከልዩ ምደባዎች አንዱ የክርስቲያን የጸሎት ስልቶችን መከታተልና ጸሎታቸው ለጥቃት የተጋለጠባቸውን ጊዜያት መለየት ነበር። በሰራውትን ስራ በጣም ስኬታማ ነበርኩ። መቼ መምታት እንዳለብኝና መቼ መረበሽ መፍጠር እንዳለብኝ በትክክል አውቅ ነበር። ጥርጣሬዎችን መቼ መዝራት እንዳለብኝ እናም ጸሎቶችን ወደ ሰማይ እንዳይደርሱ ለማገድ ጠንካራ መናፍስታችንን መቼ ማሰማራት እንዳለብኝ በትክክል አውቅ ነበር። ነገር ግን በሌሊት ውስጥ ሶስቱ የተወሰኑ ጊዜያቶች ፈጽሞ ያስፈሩን ነበር። ምን ያህል ኃያል ብንሆንም፣ ምንም አይነት ስርዓቶችን ብናከናውን፣ ምንም አይነት መስዋዕትነት ብንከፍል፣ በዚያን ጊዜ የጸለዩ አማኞችን ጸሎት ማገድ አልቻልንም። እነዚያን 3 ጊዜያት እናገራለሁ። እነዚህ የዘፈቀደ ጊዜያት አይደሉም። እነዚህ ጥቆማዎች ብቻ አይደሉም። እነዚህ እጅግ አስደናቂ ኃይልን፣ መለኮታዊ ድጋፍንና ሰማያዊ ስልጣንን የያዙ መንፈሳዊ ጊዜያት ናቸው። ክርስቲያኖች በእነዚህ ጊዜያት በእምነትና በቁርጠኝነት ሲጸልዩ ጸሎቶቹ በህይወታቸው ላይ የሚያመጡትን ማንኛውንም ጠንቋይነት የሚያጠፉ መንፈሳዊ ሚሳኤሎች ይሆናሉ። እና በጣም አስፈላጊ የሆነ ነገር እንድትረዱ ትፈልጋለሁ። እነዚህ 3 ጊዜዎች ምንም እንደሆኑ ከመናገሬ በፊት በመንፈሳዊው ዓለም ውስጥ ጊዜ ሁሉ ነገር ነው። በጨለማው መንግስት ውስጥ በመንፈሳዊ ጊዜያት መሰረት እንሰራ ነበር። ለዚህም ነው አንዱ ዋና ስልታችን አማኞች በእነዚህ 3 ወሳኝ ሰዓታት ውስጥ እንዳይጸልዩ ማድረግ የነበረው። ትኩረት የሚከፋፍሉ ነገሮችን እንፈጥራለን። የማንቀላፋት መናፍስትን እንልክ ነበር። አስቸኳይ ሁኔታዎችንና ቀውሶችን እናመጣለን። በዚህ ጊዜ ሰዎች ለመጸለይ በጣም ስራ የሚበዛባቸው ወይም በጣም የሚደክሙ እንዲሆኑ እናደርጋለን። ምክንያቱም ክርስቲያኖች የእነዚህን ኃይል ቢያውቁ እነዚህን የጸሎት ጊዜያቶችና በቋሚነት መጠቀም ከጀመሩ የኛ ስራዎች ይወድቃሉ። የመጀመሪያውን ወሳኝ የጸሎት ጊዜ እንዴት እንደተማርኩ ልንገራችሁ። በድግምት ማህበር ውስጥ በገባው ጊዜ ለእቅዶቻችን፣ ለእንቅስቃሴዎቻችን በጣም አደገኛ የሆነው ጊዜ ሌሊት፣ በተለይም ከሌሊቱ 10 ሰዓት እስከ 12 ሰዓት ያለው ጊዜ እንደሆነ ተምሬ ነበር። ይሄ እኛ የመለኮታዊ ጉብኝት ሰዓት ብለን የምንጠራው ጊዜ ነው። እናም ክርስቲያኖች በዚህ ጊዜ እንዳይጸልዩ ማድረግ ከቻልን የቀረውን ቀናቸውን መቆጣጠር እንደምንችል ተነግሮን ነበር። ይሄ ጊዜ ምን ያህል ኃይለኛ እንደነበረ ሙሉ በሙሉ አልገባኝም ነበር። እስከ ዛሬው ድረስ በሞምባሳ ዳውዲ የተባለ ፓስተርን እንድንከታተል እስከተመደብኩበት ጊዜ ድረስ። እሱ ታዋቂ ፓስተር አልነበረም። ቤተክርስቲያኑ ምናልባት 100 የሚሆኑ ሰዎች ነበሩት። ነገር ግን ስለዚህ ሰው የሆነ ቃል ኪዳናችንን አደረገው። ወደ ቤተክርስቲያኑ የሚመጡ ሰዎች በእውነት ነፃ ይወጡ ነበር። ጋብቻዎች ይጠገኑ ነበር። ንግዶች ይበለጽጉ ነበር። ወጣቶች ከክፉ ድርጊቶች በመውጣት ለክርስቶስ ሕይወታቸውን ይሰጡ ነበር። እና እሱን ማቆም አስፈልጎን ነበር። ስለዚህ እኔ በመንፈሳዊው ዓለም ልከታተለውና ድክመቱን እንድፈልግ ልናጠቃውና አገልግሎቱን ልናጠፋበት የምንችልበትን ክፍተት እንድንፈልግ ተላኩኝ። ሳምንታት ተከታትየዋለሁ። የዕለት ከዕለት ሰዓት ሰሌዳውን ተመልክቻለሁ። መቼ እንደሚጸልይ፣ መቼ እንደሚጾም፣ መቼ መጽሐፍ ቅዱስን እንደሚያጠና አስተውያለሁ። እናም ያገኘሁት ነገር አስገርሞኛል። እያንዳንዱን ሌሊት ያለማቋረጥ ፓስተር ዳውዲ በየቀኑ ከሌሊቱ 10 ሰዓት ተኩል ላይ ከእንቅልፉ ይነሳል። ከሌላ ማንኛውንም ነገር በፊት፣ ስልኩንም ከማየቱ በፊት፣ ከማንም ጋር ከመነጋገሩ በፊት፣ መብራቱን እንኳን ከማብራቱ በፊት ከአልጋው አጠገብ በጉልበቱ ተንበርክኮ ይጸልይ ነበር። በዚያ የክትትል ሳምንታት ውስጥ ያየሁትን በትክክል ልንገራችሁ፣ ምክንያቱም ጠቃሚ ናቸው። መጀመሪያ ያስተዋልኩትን ነገር ወጥነት ያለው መሆኑን ነው። በቀድሞ ዕለት ማታ ዘግይቶ ወደ መኝታ መሄዱ ምንም አላስጨነቀውም ነበር። ድካም ቢሰማው ወይም ጤናማ ባይሆን ምንም አላስጨነቀውም። የሥራ ቀን መሆኑ ምንም አላስጨነቀውም። እያንዳንዱ ሌሊት ከሰዓቱ 10 ሰዓት ተኩል ላይ
በጉልበቱ ተንበርክኮ ይጸልይ ነበር። እሁድ ማታም ዘግይቶ ካገለገለ በኋላ ስንት ሰዓት እንደተኛ ተመለከትኩኝ። ማታ 7 ሰዓት ላይ ተኝቶ ነበር። ይህም ማለት 3 ወይም 2 ሰዓት ብቻ ተኝቷል ማለት ነው። እርግጠኛ ነኝ ዛሬ ጸሎት ይተዋል ብዬ ነበር። ነገር ግን ልክ 10 ሰዓት ተኩል ላይ የማንቂያ ሰዓት ተደወለ እና በ2 ደቂቃዎች ውስጥ ተንበርክኮ ይጸልይ ነበር። ከልጆቹ አንዱ መታመም ጋር በተያያዘ በሚጸልይበት ሰዓት ላይ እሱን ተመለከትኩት። ባለቤቱ ልጁን ለመንከባከብ አብዛኛውን ሌሊት ነቅታ ቆይታለች። እናም እሱም አግዟት ነበር። በመጨረሻም ልጁን ከሌሊቱ 9 ሰዓት አካባቢ ላይ አስተኝተውታል። ዛሬ በእርግጥ እንደሚያርፍ አስቤ ነበር። ነገር ግን ከሌሊቱ 10 ሰዓት ተኩል ላይ ተነስቶ ጸለየ። በጸሎቱም ጊዜ የመጀመሪያ ርዕሱ የነበረው የታመመው ልጁ ነበረ። የኢየሱስ ክርስቶስን ደም እየጠራና ቃል እያወጀ ያ ህመም ከልጁ ሰውነት ላይ እንዲነሳ ይጸልይ ነበር። ልክ እንደዚሁ በሌላም ቀን አይሄድም ብዬ ያሰብኩበት ጊዜ ነበር። አንድ ቀን በነጋታው ላይ ይህ ሰው እጅግ በጣም አሳሳቢና አንገብጋቢ የሆነ ስብሰባ ነበር። ይሄ ስብሰባ ማለት ለዚህ ሰው እጅግ በጣም ትልቅ ዋጋ አለው። ምክንያቱም የአገልግሎቱን ጉዞና የአገልግሎቱን ወደፊት የሚወስን ስብሰባ ነው። ታዲያ ሌሊት ላይ ምን ያደረገ ይመስላችኋል? ፓስተር ዳውድ በሌሊት 10 ሰዓት ተኩል ላይ ተነስቶ መጸለይ ጀመረ። ምናልባትም ስለሚያወራው ነገር ይዘጋጃል፣ ስለሚናገራቸው ነገሮች ያጠናል ብዬ አስቤ ነበር። ፍጹም ተሳስቻለሁ። ምክንያቱም ይሄ ሰው በሌሊቱ ተነስቶ ለአምላኩ ይጸልይ ነበር። 10 ተኩል ሲል እንደለመደው በጉልበቶቹ ተንበርክኮ ነበር። ከዚህ በኋላ በሚገርም ሁኔታ ጸሎቱን እንደጀመረ የመጀመሪያዎቹን 2 ደቂቃ ምንም አላወራም ነበር። ምንም የጸሎት ርዕስ አልነበረም። በቃ በእንብርክክ ውስጥ ሆኖ በእግዚአብሔር ሕልውና ውስጥ ጸጥ ብሎ የእግዚአብሔርን ድምጽ ይጠባበቅና ይሰማ ነበር። እግዚአብሔር አምላክ እስኪናገረው ድረስ ይጠብቃል። ከ20 ደቂቃ በኋላ ይሄ ሰው ጸሎቱን ጀመረ። ነገር ግን ይጸልይ የነበረው ጸሎቱ እጅግ በጣም ጠንካራ ነበር። በቃ ልክ የሆነ አካል መጥቶ አቅጣጫውን ነግሮት በዛ አቅጣጫ ዙሪያ የሚጸልይ ያክል ነበር የሚመስለው። እኔ ግን እግዚአብሔር አምላክ ራሱ ይህንን አቅጣጫ በዚህ ሰው ላይ አስቀምጦ እንደሄደ ተረድቻለሁ። የጸለየው ጸሎት ከዚህ በፊት ጸልዮ እንደሚያውቀው አይነት ጸሎት አልነበረም። እጅግ በጣም የሚለይ ነው። የሆነ ለየት ያለ መገኘትና ግንኙነትና ህብረት ከእግዚአብሔር ጋር ነበረው። ከፍተኛ ኃይል በሚጸልይበት ስፍራ ውስጥ ይንቀሳቀሳል። ከእግዚአብሔር ጋር ፊት ለፊት የተገናኘ ያክል ይመስል ነበር። እግዚአብሔር ፊት ለፊት ስለ ሁሉም ነገር እየነገረው፣ ጥበብ እየሰጠው፣ ምልክትን እየሰጠውና የተለያየ አቅጣጫ ያሳየው ያክል ይመስል ነበር። በተለያዩ አጋጣሚዎች እነዚህን ጸሎቶች ለማክሸፍ ብሞክር ምንም አልተሳካልኝም ነበር። የሚገርመው የተለያዩ የአዚም መናፍስቶችንም ሆነ የተለያዩ የሚያደነዝዙ ነገሮችን ወደ ቤቱ ወዳለበት ስፍራ ብልክም አንዳቸውም ሊሰሩ አልቻሉም ነበር። ከሱ ጋር ያለው ከኔ ውስጥ ካለው እጅግ በጣም ይገን ነበር። የሚገርመው መጋቢው የሚጸልየው ጸሎት ሁል ጊዜ ቀን ላይ የሚውለውን ውሎ ነበር። አንድ የማያውቀው ሰው መጥቶ ቤተ ክርስቲያን ውስጥ እንዲፈወስ ከጸለየ በሚያስገርም ሁኔታ በቤተ ክርስቲያን ውስጥ የታመመ ሰው ይመጣና ይጸልይለታል። እሱም ይፈወሳል። ደግሞም ለቤተ ክርስቲያን የሚያስፈልግ አንዳንድ የገንዘብ ግብዓቶችን እግዚአብሔርን ሲጠይቀው በሚገርም ሁኔታ 12 ሰዓት ሳይሆን በፊት ገንዘብ ወደ አገልግሎቱ ይገባል። በእነዚህ ሰዓቶች ላይ የተለያዩትን ጸሎት የሚያስፈጽሙ የእግዚአብሔር መንፈስ አካላቶች ነበሩ። እኔም ነገሩ ሲከብደኝ ለቅርብ አለቃዬ ሄጄ ጥንቆላውን እንዳልሰራ ነገርኳት። ነገር ግን በሚገርም ሁኔታ እሷ ምንም አልተገረመችም ነበር። ነገሩንም የምትጠብቀው ይመስላል። እንዲህም አለችኝ፣ በማለዳ የሚጸልዩ ክርስቲያኖች ሙሉ ቀናቸውን አውጀው ይሄዳሉ። ስለዚህ ሙሉ ቀናቸውን የማይነኩ ይሆናሉ አለችኝ። ክርስቲያኖች አንድ ነገር ልንገራችሁ፣ እጅግ በጣም ጠንካራ የጸሎት ሰዓት ከሆነው ውስጥ አንዱ ከ10 ሰዓት እስከ ማለዳ 12 ሰዓት የሚደረግ ጸሎት ነው። በዚህ ሰዓት ትክክለኛ መንፈሳዊ ውጊያ የምትዋጉበት ሰዓት ነው። ፀሐይ ሳትወጣ በፊት የምትጸልዩት ጸሎት ተሰሚነት አለው። በዚህ ሰዓት እግዚአብሔር ወደ ምድር መጥቶ የልጆቹን ጸሎትና እንባ
የሚያብስበት ሰዓት ነው። ሰማያት የሚከፈቱበት ሰዓት ነው። መጽሐፍ ቅዱስ ይህንን ሐሳብ ይደግፈዋል። መጽሐፍ ቅዱሳችንን ስንመለከት እግዚአብሔር አምላክ ብዙ ሰዎችን በማለዳ እንደሚያገኝ እናያለን። መጽሐፍ ቅዱሳችን በኦሪት ዘጸአት ምዕራፍ 32 በተለይ ሙሴ ወደ ሲና ተራራ ማልዶ እንደወጣ ይነግረናል። በዚህም ቦታ ላይ እግዚአብሔርን እንዳገኘው ተጽፏል። በአዲስ ኪዳንም ልክ እንደዛው የማርቆስ ወንጌል ምዕራፍ 1 ላይ ኢየሱስ ክርስቶስ ማልዶ በጠዋት ገና ፀሐይ ሳትወጣ ሊጸልይ እንደወጣ ይነግረናል። ደግሞ መዝሙረኛው ዳዊት በመዝሙረ ዳዊት ምዕራፍ 5 ቁጥር 3 ላይ እንዲህ ይላል፣ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቅሃለሁም ይላል። እናም በማለዳ ላይ የዓለም ድምጽ ጸጥ ይላል። በዛ ጸጥታ ውስጥ እግዚአብሔር በግልጽ ያወራቸዋል። ልክ እንደዛው የጠላትን ምሽግ ማፈራረስ የምትችሉት በዛ ማለዳ ነው። ምክንያቱም በማለዳ አጋንንቶች ተሰብስበው ሰዎች ላይ የቀን ውሏቸውን እንዴት ማደናቀፍ እንደሚችሉ የሚወስኑበትና የሚወስኑበት ሰዓት ነው። ጠላት እናንተ ላይ ያቀዳቸውን የክፉ ሐሳቦች በሙሉ የሚማከርበት ጊዜ ነው። እናንተም በማለዳ መጸለይ ስትጀምሩ እነዛ በእናንተ ላይ የታቀዱትን እቅዶች በሙሉ ማፈራረስ የምትችሉበትን ኃይል ታገኛላችሁ። ገና በማለዳችሁ ስለጸለያችሁ በመንፈሳዊው ዓለም ላይ መንፈሳዊ ከለላም በላይ ታደርጋላችሁ። አንድ ሴት አስታውሳለሁ። በሞምባሳ የምትኖር ሲስተር ዛውዲ ትባላለች። ይህች ሴት በመንደር ውስጥ ያለ ሱቅ ነጋዴ ነች። ታዲያ በአንድ ጊዜ ላይ የማስታውሰው የኛ የጥንቆላ ስብሰባ የእሷን ሱቅና የእሷን ንብረቶች ንግዷን በሙሉ አተኩረን ማየት ጀመርን። ልናጠፋው ወሰንን። ምክንያቱም ደግሞ እኛ ተቀላቀይ ያልናትን የአጋንንት ዓለም አልቀላቀል ስላለች ነበር። የሚገርመው አብዛኛውን በዛ ገበያ ውስጥ ያሉ ሰዎች አብዛኛውን ማለት በሚቻል ሁኔታ የኛ ዓላማና የኛ እቅድ ተከታይ ናቸው። ሁሉም ከኛ ጋር ይሰራሉ። ማንም አይቃወማቸውም። አለበለዚያ ንግዳቸውንም እነሱንም ቤተሰቦቻቸውንም እንረግም ነበር። ያንን ስለሚፈሩ በውዴታ ብቻ ሳይሆን በግዴታም እኛን መቀላቀል ነበረባቸው። ታዲያ ይቺ ሴት አልቀላቀልም ስላለች ወዲያውኑ ንግዷ ላይ እርግማኖችን ማምጣት ጀመርን። ደንበኞች እንዲሸሹባት የተለያዩ የጨለማው ዓለም አጋንንቶችን ወደሷ ላክን። መደናበርና ኪሳራን አመጣንባት። ነገር ግን ይቺ ሴት አንድ ትልቅ ነገር ማድረግ ጀመረች። ወዲያውኑ ሌሊት 11 ሰዓት ላይ የተነሳች መጸለይ ጀመረች። ስለ ንግዷ፣ ስለ ደንበኞቿ፣ ለሷም ጭምር ጥበቃ እንዲደረግላት በሌሊት እየተነሳች ትጸልይ ነበር። እግዚአብሔርም ቃል እየጠቀሰች በሱቋ ላይ ታውጅ ነበር። እግዚአብሔርም የእሷን ስራ እንዲባርክ አጥብቃ ትጸልያለች። በዚህ ሰዓት ግን እኛ ምንም አደረግን ምንም ንግዷ እጅግ በጣም እያደገና እየጨመረ ይመጣ ነበር። ወደ እሷ ሱቅ እንኳን እንዳይሄዱ የምናደርጋቸው ደንበኞቿን እንኳን ሳይቀሩ እኛ በማይገባን ሁኔታ መልሶ እግራቸው ወደ እሷ ሱቅ ይመጣ ነበር። የሚያስደንቀው ነገር በእሷ ሱቅ ውስጥ የሚገኙ ነገሮች፣ እቃዎች የሚገዙ ለሽያጭ የቀረቡ ነገሮችን ለማበላሸት ወይም የአገልግሎት ጊዜውን እንዲያበቃ ለማድረግ እንሞክር ነበር። ነገር ግን በሚገርም ሁኔታ ሁሌ አዲስና የሚመረጥ አይነት ሆኖ ነበር ለደንበኞች የሚታያቸው። ይሄ እጅግ በጣም ያስገርመን ነበር። ከዚህም አልፎ አንዳንድ የዘጋንባት የገቢ ምንጮቿ እንኳን ሳይቀሩ ባልጠበቅንበት መንገድ ይመጡና በሮች ይከፍቱላታል። ለ6 ወራት ያክል እጅግ በጣም ለፋን። የእሷን ንግድ ለማቋረጥ ለማበላሸት ደከመን። ነገር ግን ይቺ ሴት ይበልጡ እየበለጸገችና እየለመለመች መጣች። ወዲያውኑ አለቃችን በእሷ ላይ ጊዜን ማባከን እንድናቆም ነገረን። እንዲህም ተባለን፣ ይቺ ሴት የምትጸልየው በማለዳ ተነስታ ነው። ያንን ልምዷን እስካላቋረጠች ድረስ ምንም ልናደርጋት አንችልም። አሁኑኑ ተዋት የሚል መልእክት መጣ። እኛ እሷን ከማጥቃታችን በፊት ቀድማ ቀኗን በሙሉ በእግዚአብሔር ጥበቃ ስር እንዲውል ታደርጋለች። ይሄ የማለዳ ጸሎት እጅግ በጣም ጠንካራ የሆነ ጎኑ ነው። መንፈሳዊ ዓለምን መቀየር የሚችል ትልቅ ኃይል አለው። ይሄ ጠንካራ የሆነው የመጀመሪያው የጸሎት አይነት ነው። አሁን ደግሞ ስለ ሁለተኛው የጸሎት አይነት ልነግራችሁ እወዳለሁ። ይሄ ጸሎት የሚጸለይበት ሰዓት
የእኩለ ሌሊት ሰዓት ላይ ነው እና በጨለማው አገዛዝና በጨለማው ዓለም ላይ እኩለ ሌሊት ማለት የኛ ሰዓት ነው። የጨለማው ስራ ገኖ የሚሰራበት ሰዓት ነው። ደግሞም የቃል ኪዳን ግንኙነታችንን የምናደርግበት ሰዓት ነው። ይሄ የሆነበት አንዱ ምክንያት አብዛኛው ክርስቲያኖች የሚተኙበት ሰዓት ስለሆነ ነው። በዚህ ሰዓት ብዙ ተቃውሞ ሳይገጥም በነፃነት መስራት የምንችልበት ሰዓት ነው። ምክንያቱም የሚጸልይ እጅግ በጣም ጥቂት ናት፣ ሊቆጠር በሚችል ያክል ሰው ነው። ይሁን እንጂ አንዳንድ የነቁ ክርስቲያኖች አሉ። ይህንኑ ነገር አውቀው በውድቅት ሌሊት፣ በእኩለ ሌሊት፣ በጨለማ ተነስተው የጠላትን ስራ ያፈርሳሉ። እነዚህ ክርስቲያኖች ለኛ የምንሰራው ስራ በሙሉ እጅግ በጣም አደገኛ የሆኑ ሰዎች ናቸው። አንዱ ክርስቲያን ተነስቶ በእኩለ ሌሊት መጸለይ ሲጀምር የኛን ሰዓት እየተሻማና የኛን ሰዓት እየተጋፋ ነው። አንድ ክርስቲያንም በእኩለ ሌሊት ተነስቶ ሲጸልይ ልክ አንድ በበረሮ የተሞላ ክፍል ውስጥ በድንገት መብራትን እንደማብራት ነው። በየአቅጣጫችን መበተን እንጀምራለን። በእኩለ ሌሊት የሚጸልይ ሰው ኖሮ ከእኩለ ሌሊት ላይ እኛም ስራችንን በአግባቡ መስራት በፍጹም አንችልም። አስታውሳለሁ በሞምባሳ ውስጥ አንድ ቤተሰብ ነበር። እነዚህን ቤተሰቦች ልንበታትንና ልናጠፋቸው ትልቅ አጀንዳን ይዘናል። አባትየው የመንግስት ሰራተኛ ነው። እናትየው ደግሞ አስተማሪ ነች። 3 ልጆች አሏቸው። ይህን ቤተሰብ ለማጥፋት የወሰነው አባትየው በስራ ቦታው ላይ አንድ ሙስናና ጉቦ የነበረበትን ሰው ስለጠቆመና ስላስያዘ ነው። ያ ሰው ደግሞ የኛ አባል ነበር። በዚህ ምክንያት ይህንን አባት ከነቤተሰቡ ለማጥፋት አጀንዳን ይዘናል። በመጀመሪያ የተለመደ ጥቃቶችን መላክ ጀመርን። የተለያዩ በሽታና ህመሞችን ወደ ልጆቻቸው ላክን። ቀጠልንና በገንዘብ አቅጣጫ እንዲወድቁና ጫና እንዲኖርባቸው አደረግን። ደግሞም በትዳራቸው መካከል አለመግባባት እንዲኖር ክፍተትን መፍጠር ጀመርን። ለጥቂት ሳምንታት ያክል የምንልካቸው ፍላጻዎች እየሰሩልን ይመስሉ ነበረ። ልጆቹ በበሽታ ተመቱ። አባትየው ስራውን አጣ። እናትየው ላይ ትልቅ ጫና አደረግንባቸው። ትልቅ አለመግባባትን ፈጠርን። ነገሮች እየተደራረቡባቸው ሄዱ። ሁሉም ነገር ከበዳቸው፣ አስጠላቸው። እስኪ መራቸውም ድረስ ያለማቋረጥ ጥቃትን ወደ ቤታቸው እንልክ ነበር። በዚህም መሃል ማን እንደነገራቸው ሳናቅ በድንገት በእኩለ ሌሊት እየተነሱ አባትየውና እናትየው መጸለይ ጀመሩ። ይህንን ነገር እንዴት እንዳወቁ እንኳን አናውቅም። ነገር ግን እኩለ ሌሊት እየተነሱ ያለማቋረጥ እየጸለዩ ነበር። ልክ ይህንን ማድረግ በጀመሩበት ቅጽበት ሁሉም ነገር መቀየር ጀመረ። አስታውሳለሁ የመጀመሪያው ሌሊት ተስማምተው ተነስተው መጸለይ ሲጀምሩ በመንፈሳዊው ዓለም ላይ ልክ አንድ ፈንጂ እንደተጣለ ነበር የሆነው። በእነሱ ላይ ተናግረናቸው የነበሩት እያንዳንዱ ቃላቶችና እርግማኖች በሙሉ ከሸፉብን። በድጋሚ ተደራጅተን ወደዚህ ሰዎች ቤት ውስጥ ለመሄድ ወሰንን። ነገር ግን በፍጹም ቤታቸው መግባት አልቻልንም። ምክንያቱም በእሳት ቅጥር ተሸፍኖ ነበር። ያንን ማለፍ አልቻልንም ነበር። በዚህ ሰዓት በጨለማው ዓለም አለቃችን የነበረው ጠራችንና እጅግ በጣም ተቆጥታ ወጣች። ምክንያቱም ደግሞ ማን እንደነገራቸው የእኩለ ሌሊት ጸሎትን ማን እንዳሳወቃቸው ማወቅ ፈልጋ ነበር። ምክንያቱም ይሄ ሚስጥር መውጣት አልነበረበትም። እንደነሱ አባባል ከሆነ ይሄ የኛ ጊዜ ነበረ። እነሱ በዚህ ሰዓት ከባድ እንቅልፍ ላይ ሊሆኑ ይገባ ነበር። ነገር ግን መንቃታቸው ብዙ ካላዩት መቅሰፍቶች ጠበቃቸው። በዚህ ሰዓት ያለ የሌላ ኃይላችንን ተጠቅመን የአዚም መንፈስ በኃይለኛው ለቀቅንባቸው። ይህንን ያደረግነው እነዚህ ሰዎች ተመልሰው ወደ እንቅልፋቸው እንዲሄዱ ስለፈለግን ነበር። ይህንን የእኩለ ሌሊት ጸሎት እስካላቆሙ ድረስ እጆቻችን ተሳስረው ነበር። እነዚህን ሰዎች አይደለም ማጥቃት መንካትም አልቻልንም። ነገር ግን የሞከርናቸው ነገሮች በሙሉ አንድ በአንድ ይጠፉ ነበር። እነዚህ ሰዎች ምንም ያህል ቢደክማቸውም እንኳን ምንም ከመጸለይ የሚያግዳቸው አንዳች ነገር አልተገኘም። አንዳንድ ጊዜ ከሁለት አንዳቸው እንኳን እጅግ በጣም ደክሟቸው ለመጸለይ ሳይፈልጉ ሲቀሩና መተኛትን ሲመርጡ ሌላኛው ያበረታውና የግድ እንዲጸልዩ ያበረታተዋል። ተነስተውም ለሁለት ይጸልዩ ነበር። በየእኩለ ሌሊቱም በጸሎታቸው ውስጥ
የኛን አጀንዳ ያፈራርሱ ነበር። የተለያየ በእነሱ ላይ ያቀድናቸውን ነገሮች በሙሉ ያፈራርሱብናል። ቤተሰቦቻቸውንም በኢየሱስ ክርስቶስ ደም ይሸፍናሉ። ይህን ምስክርነት የምመሰክርላችሁ ሰምታችሁ በሁሉም ነገር እንድትደመሙ ሳይሆን እናንተም ተነስታችሁ መንፈሳዊ ውጊያዎችን መዋጋት እንድትችሉ ነው። ሌሊትም ባይሆንም ማለዳ ላይ ተነስታችሁ ለመጸለይ ከሞከራችሁ እጅግ በጣም ትልቅ እንቅልፍና ከዚህ በፊት ምናልባትም ተሰምታችሁ የማያውቅ ድካም ይሰማችሁ ይሆናል። ይህ ግን የሰውነታችሁ ጥያቄ ብቻ ሳይሆን በመንፈሳዊው ዓለም ላይ የሚላክ ፍላጻ ጭምርም ነው። እነዚህ ሁለት ሰዎች አንዳንድ ጊዜ ባልየው ላይ እጅግ በጣም ጠንካራና ከባድ እንቅልፍ እንጥልበታለን። በዚህ ሰዓት ባለቤቱ ትነቃና እየጮኸች ካልጠራችሁ በስተቀር አይነቃም ነበር። ያን ያህል ከባድ እንቅልፍ እንኳን ብንጥል አልቻልንም። እነሱም መንካት ሲያቅተን ወደ ልጆቻቸው ሄድን። የመጨረሻ ልጃቸውን አጠቃን። ከባድ የሆነ የራስ ምታትና የሆድ ህመም እንዲይዘው አደረግን። ሰዓቱ 5 ሰዓት ተኩል ነበር። ለጸሎታቸው 30 ደቂቃ ብቻ ነበር የቀራቸው። ታዲያ በዚህ ሰዓት ልጆቹን ካስተኙ በኋላ ሰዓቱ ረፍዶ ነበር። ከሌሊቱ 6 ሰዓት ተኩል ሆኖ ነበር። ነገር ግን እንደ ሌሎች ሰዎች አይ የዛሬ የጸሎት ጊዜያችንን አብቅቷል፣ አምልጦናል፣ አልፎናል አላሉም። ይልቁንስ ልክ ልጆቻቸውን ከተኙበት ሰዓት ጀምሮ ከ6 ተኩል እስከ 7 ተኩል ድረስ ያለማቋረጥ ይጸልዩ ነበር። በኋላም በሁለቱም አይምሮ ላይ የሹክሹክታና የጥርጣሬ መንፈስ ላክንባቸው። የምታደርጉት ነገር ምንም አይሰራም፣ እየተሞኛችሁ ነው፣ እንቅልፋችሁን ብተኙ ይሻላል፣ እንቅልፋችሁን ለከንቱ ነገር እያሰባችሁ ነው የሚል ድምፅን በጭንቅላታቸው ውስጥ አመጣንባቸው። ይሄኛው አካሄዳችን እየሰራ ይመስል ነበር። ምክንያቱም ልክ ሌሊት 6 ሰዓት ሲል እና የስልካቸው አላርም ልክ ሲጮህ ባልየው ወደ ሚስቱ ዞረና ይሄ ነገር እየሰራ አይመስለኝም፣ ምንም እየተቀየረ ያለ ነገር አይመስለኝም፣ ይህንን ነገር ብንተው ይሻላል የሚልን ሐሳብ አቀረበላት። ከዚህ በኋላ ሚስቱ አንድ ያልጠበቅነውን ከባድ የሆነ መረዳትን የያዘ መልስ መለሰች። እምነት ማለት የምናየውን ብቻ ማመን ሳይሆን የማናየውንም ጭምር ያለ ጥርጣሬ ማመን ማለት ነው አለችው። የጸሎታቸው በመንፈሳዊው ዓለም ላይ እንቅስቃሴን እየፈጠረ እንደነበረ እርግጠኛ የሆነች ይመስላል። ይህንንም አስከትሎ በመካከላቸው ትልቅ አለመግባባትና ጭቅጭቅ እንዲፈጠርም ለማድረግ ሞከርን። በነጋታውም ለነሱ እጅግ በጣም ከባድ ቀን እንዲያሳልፉና እንዳይግባቡ አደረግን። ማታ ወደ ቤት ስትገባ ከባልየው ጋር አለማውራትን መርጠው ነበር። በእርግጠኝነት ይሄኛው ሌሊት ያልፋቸዋል አይጸልዩም ብዬ አስቤ ነበር። ምክንያቱም ተኮራርፈው አይነጋገሩም። መቼስ የተጣላ የተኮራረፈ ሰው አንድ ላይ አይጸልይም ብዬ እርግጠኛ ነበርኩ። ታዲያ እንደተጠበቀው ሌሊት 6 ሰዓት ላይ ስልካቸው ጮኸ። በዚህ ሰዓት ሚስትየው ካልጋ ወረደችና ዞራ ሄዳ ባሏ ባለበት በኩል ትከሻውን ቀስ ብላ ነቅነቅ አደረገች። ባሌ ይቅርታ እንድታደርግልኝ እፈልጋለሁ፣ እባክህ ይቅርታ አድርግልኝ፣ አሁን ተነስና እንጸልይ፣ የጸሎት ሰዓታችን ደርሷል አለችው። የሚገርመው እሱም ይቅርታ ጠየቃትና አንድ ላይ እንጸልይ ተባብለው ጸሎታቸውን እንደ ልማዳቸው ጀመሩ። በ2 ደቂቃ ውስጥ ታርቀው መነጋገር ጀምረው ጸሎታቸውን ጀመሩት። ከዚህ በኋላም መስበር የማንችለው ትልቅ ኪዳን በመካከላቸው እንዳለ ገባንና እነዚህ ሰዎች ለመራቅ ወሰንን። ታዲያ በአንድ ወር ጊዜ ውስጥ ይህ ባል ከቀድሞ የተሻለና እጅግ በጣም የሚበልጥ አስገራሚን ስራ አገኘ። የልጆቻቸው ጤና ሙሉ በሙሉ ተመለሰ። ትዳራቸው ከየትኛውም ቀን በላይ እጅግ በጣም ጠንካራ ሆነ። እያንዳንዱ ልናፈራርስባቸውና ልንደመስሰው የነበረው ነገሮቻቸው በሙሉ ተሻሽለው ቀረቡላቸው። እናም እመኑ፣ እንቅልፋችሁን፣ ድካማችሁን፣ ሰውነታችሁን ከእግዚአብሔር ህብረት ጋር በምታደርጉበት ወቅት ለከበረውም ነገር ትጣጫላችሁ። በከባድና ምኞታችሁን በሚወስድ ሰዓት ላይ መጸለይ ትልቅ ፍሬን እንድታፈሩ ከሚያደርጓችሁ የጸሎት አይነት ዋነኛው ነው። መጽሐፍ ቅዱሳችንን በሐዋርያት ሥራ መጽሐፍ ላይ ጳውሎስና ሲላስ
በእስር ቤት ውስጥ በማይመች ሁኔታ ሲዘምሩና እግዚአብሔርን ሲያመሰግኑ ምን አይነት ትልቅ ተአምራት እንደሆነ ይነግረናል። ከባድና የማይመች የሚመስል ሁኔታ ላይ ስትሆኑ ከማማረር ይልቅ ጸሎትን ምርጫችሁ አድርጉ። በምቾት ላይ ሳይሆኑ የጸለዩት ጸሎት የእስር ቤቱን መሰረት አናውጦታል። ከእስራታቸውም ነፃ እንዲሆኑ አድርጓቸዋል። የእኩለ ሌሊት ጸሎት እጅግ በጣም ጠንካራ ነው። ዝግ የሚመስሉና ላይከፈቱ የሚችሉ የሚመስሉ ደጆችን ይከፍታል። የተለያዩ እስራቶችንና ሰንሰለቶችን ይበጣጥሳል። ደግሜ ነግራችኋለሁ፣ አትሸወዱ። የሚከብድ የሚመስልና የማይቻል የሚመስል ምቾት የሚነሳ ጊዜ ላይ ተነስታችሁ መጸለይን ተለማመዱ። ያኔ የሰማያት ደጅ ይከፈትላችኋል። እጅግ በጣም በሕይወታችሁ ከባዱን ጊዜ ማሳለፍ ስትጀምሩ ወዲያውኑ ወደ ላይ መጮ ጀመሩ። ስጡ። እግዚአብሔር አምላክን አመስግኑ። እርሱ ከዙፋኑ ይወርድላችኋል። ጌታ ኢየሱስ ክርስቶስ በምድር ላይ ያለ አንድ ትልቅ ምስጢርን ነግሮናል። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ እንዲህ ይላል፣ ለምኑ ይሰጣችኋልም፣ ፈልጉ ታገኙታላችሁ፣ መዝጊያን አንኳኩ ይከፈትላችኋል ብሎ ይነግረናል። በሌላ ጊዜ ስላጋጠመኝ አንድ ታሪክ ላጫውታችሁ። ወንድም ጁማ ይባላል። የሃያዎቹ የመጨረሻ የሚገኙ ወጣት ነው። ጁማ በናይሮቢ ዩኒቨርሲቲ በሚማርበት ወቅት ከጨለማው ዓለም ከተላኩ ሰዎች ጋር ግንኙነት ያደርግ ነበር። ሳያውቀው ከኛ ጋር ቃል ኪዳን ገብቷል። የደም ኪዳንን ወስዷል። ከጨለማው ዓለም ጋር ሊያስተሳስረው የሚችለውን ነገሮች በሙሉ አድርጓል። የሚያሳዝነው ግን ወንድም ጁማ ሕይወቱን ለኢየሱስ ክርስቶስ አሳልፎ ከሰጠ በኋላ እንኳን ሁልጊዜ ጥቃት ይደርስበት ነበር። መንፈሳዊ ጥቃት ይደርስበታል። መንፈሳዊ ጫናና ሌሊት የሚመጡ አስፈሪ ህልሞችን ሁልጊዜ ከሱ ጋር ነበሩ። ምን ማድረግ እንዳለበት እጅግ በጣም ግራ ገብቶት ነበር። የተለያዩ ፓስተሮች ጋርና መጋቢዎች ጋር ቢሄድም ምንም አይነት ዘላቂ መፍትሄ ሊያገኝ አልቻለም ነበር። ብዙ ጊዜ ጾም ጸሎት ገብቶ ጸልየዋል። እንዲሁም ደግሞ መጽሐፍ ቅዱስን በተለያየ ጊዜ ለማንበብ ይሞክራል፣ ይጸልያልም። ነገር ግን ይሄ የሚሰጠው ጊዜያዊ ሰላምና እረፍትን እንጂ ዘላቂ መፍትሄ ማግኘት አልቻለም ነበር። ታዲያ በዚህ መሃል ነበረ አንድ ቤተ ክርስቲያን ውስጥ የሚያውቀውም ሰው ስለ ሌሊት ጸሎት ነገረው። ማታ እየተነሳ ቢጸልይ ማታ ሊያጠቁት የሚመጡትን አጋንንቶችና የጨለማውን ዓለም መልሶ ማጥቃት እንደሚችል ነገረው። ከዚህ በኋላ ነበር ወንድም ጁማ በሕይወት ውስጥ ከወሰናቸው እጅግ በጣም ጠንካራ ውሳኔዎች መካከል አንዱን የወሰነው። ሁልጊዜም ሌሊት ተነስቶ ለመጸለይ ወሰነ። በእርግጥ እጅግ በጣም ከባድ ይመስል ነበር፣ ነገር ግን አደረገው። ሌሊት 6 ሰዓት ላይ የተነሳ ይጸልይ ነበር። በመጀመሪያ እጅግ በጣም ከበደው፣ ምክንያቱም መንፈሱ ይታወካል። የሆነ ነገር የተሸከመ ያክል ይሰማዋል፣ ይጨንቀዋል። ይህንን ሁሉ የምንልክበት ግን እኛ ነበርን። አንዳንድ ጊዜ ክፍል ውስጥ የሚያስፈራሩ ነገሮችን እንዲመለከት እንልክበታለን። ይሁን እንጂ እሱ ምንም ሳይፈራ የኢየሱስን ስም እየጠራ እነዛን ርኩስ መናፍስቶች መልሶ ያጠቃቸው ነበር። የእሱን ጉዳይ እንድንከታተል የተደረኩት እኔ ነበርኩኝ። የተለያዩ ጥቃቶችን በተለያየ ጊዜ እንልክበት ነበር። ነገር ግን እሱ ተነስቶ በእኩለ ሌሊት ላይ የሚጸልየው ጸሎት እኛ ያቀድናቸውን ስራዎች በሙሉ ያፈራርሱብን ነበር። አቅማችን ሊመጣጠን አልቻለም ነበር። እስከ ዛሬ ድረስ በሱ ላይ መሽገንበት የነበረው ነገሮች በሙሉ መምታት ጀመሩ። የሱን የያዝናቸው ነገሮች በሙሉ ቀስ በቀስ ከኛ እጅ ላይ የተፈለቀቀ መውጣት ጀመረ። እሱን ለመያዝ የነበረን ህጋዊ መሬታችን መነሳት ጀመረ። ያኔ የዩኒቨርሲቲ ተማሪ ያለ ሳያውቀው የገባው ቃል ኪዳን መፈራረስ ጀመረ። በእርግጥ ወንድም ጁማ ይህንን የሌሊት ጸሎት ሲጀምር የመጀመሪያውን ሳምንት ከባድ ውጊያ ገጥሞት ነበር። ምክንያቱም እኛም አርፈን አልተቀመጥንም። እሱ ባጠቃን ቁጥር መልሰን እናጠቃው ነበር። ኃይለኛ መንፈሳዊ ጦርነት ተከፍቶ ነበር። እንዲከብደውና አዚም እንዲሰማው አድርገን አንዳንድ ጊዜ ደረቱ ላይ ክብደት ይሰማው ነበር። መተንፈስ እስኪያቅተው ድረስ ይከብደዋል። በመንፈሳዊው ዓለም ላይ ልናደቀው ፈልገናል።
ለመጸለይ እንኳን እንዲፈራ አድርገን ብዙ መናፍስትን ላክንበት። ውጊያው ሲበዛበት እንዲህ ብሎ ጸለየ። በጌታ በኢየሱስ ክርስቶስም እናንተ ልታደክሙኝና ልታዝሉኝ የምትሞክሩ መናፍስቶች በሙሉ በኢየሱስ ስም ለቃችሁ ሂዱ ብሎ ተናገረ። ወዲያውኑ ክብደቱ በሙሉ የሚያስጨንቀው ነገሮች በሙሉ ለቀው ሄዱ። ምክንያቱም ውጊያው ከደምና ከስጋ ጋር ሳይሆን ከመንፈስ ጋር ነበር። በሁለተኛው ቀን ላይ የተለያዩ ጥላ የሚመስሉ አካላትን አየ። እነዚህ መናፍስቶች እሱን ሊያስፈራሩ የተላኩ መናፍስቶች ነበሩ። ብዙ ሰዎች እንደዚህ አይነት መናፍስቶችን ስንልክባቸው እየሮጡ ከክፍላቸው ውስጥ ይወጡና ወደዛ ክፍል እንኳን መግባት እጅግ በጣም ይፈሩ ነበር። አብዛኛውን ሰው ጸሎቱን በዚህ ምክንያት ያቆመዋል። የሚገርመው ግን ወንድም ጁማ ወዲያውኑ መብራቱን አበራና መጽሐፍ ቅዱሱን ገልጦ መዝሙረ ዳዊት ምዕራፍ 91ን ጮክ እያለ ማንበብ ጀመረ። በልዑል መጠጊያ የሚኖር ሁሉም የሚችል አምላክ ጥላ ውስጥ ያድራል። እንደዚህ እያለ በሚያነብበት ወቅት ወዲያውኑ እነዚያ የተላኩት ጥላ የሚመስሉ መናፍስቶች በሙሉ መቋቋም ስላልቻሉ ከክፍሉ ለቀው ሄዱ። ድጋሜ ሶስተኛው ቀን የተለያዩ ድምጾች የእሱን ስም በሹክሹክታ እንዲጠሩ አደረግን። ወደዛ በናይሮቢ ውስጥ ወደ ነበረበት ኪዳን እንዲመለስ በሹክሹክታ ነግረው ነበር። የሚገርመው ግን ወዲያውኑ መዝሙር ጮክ አድርጎ ከፍቶ የምስጋና መዝሙርን መዘመር ጀመረ። በኢየሱስ ኃይል አለ፣ እያንዳንዱን ሰንሰለት ይበጣጥሳል የሚል መዝሙር ይዘምር ነበር። ወዲያውኑ እነዛ ድምጾች አቆሙ። ታዲያ በዚህ ሁኔታ ልክ አንደኛው ሳምንት እንዳለቀ እነዛ የሚሰሙ ድምጾች፣ የሚታዩ ጥላዎች፣ መናፍስቶች፣ አጋንንቶች በሙሉ ቀስ በቀስ እየጠፉና እየደበዘዙ መጡ። በእያንዳንዱ ቀን ሽንፈታችንን እየተቀበልን እንደሆነ ግልጽ ነበር። ታዲያ በሁለተኛው ሳምንት ወንድም ጁማ በህልሙ ውስጥ ከስራት ሲፈታ ይመለከት ነበር። ከዚህ በፊት በህልሙ ያያቸው የነበሩ ነገሮች በሙሉ ክፉና እጅግ በጣም ከጥልቁ የሚመጡ ነገሮች ነበሩ። አሁን ግን ከዛ ስራት ሲፈታ ማየት ጀመረ። ያ በውስጡ የዘራናቸው ፍርሃቶች በሙሉ ቀስ እያሉ እየለቀቁ መጡ። በሁለተኛው ሳምንት መልካም የሆኑ ህልሞችን መመልከት ጀመረ። ከስራት ሲፈታ ጦርነቶችን ሲያሸንፍ፣ እያንዳንዱ ጊዜ ደግሞ አጋንንቶችን ሲያስወጣ እንኳን ይመለከታል። በእኩለ ሌሊት ጸሎት ምክንያት መልካም እንቅልፍና እጅግ በጣም ጥሩ የሆኑ ህልሞችን መመልከት ጀመረ። ሁለቱንም የመንካት አቅማችን ተመታ። ዙሪያው የነበረው መንፈሳዊ አየር በሙሉ ይቀያየራል። ታዲያ በሶስተኛው ሳምንት ሰዎች በሱ ላይ ያለ በመልክ የሚታይ ለውጥን ማየት ጀመሩ። ሁልጊዜ የደከሙ የፈዘዙ የሚመስሉ አይኖቹ እንኳን ሳይቀሩ ቦግ ያለና የሚያምር እየሆነ መጣ። የደፈረሰው አይኑ በመንፈሳዊ በስጋዊ መጥራት ጀመረ። የድካም ስሜት ሁልጊዜ ይታይበት ነበር። አሁን ግን ሰላም የሰፈነበት ሰው ይመስላል። በስጋም በመንፈስም እጅግ በጣም እየጠነከረ መጣ። ታዲያ እንደዚህ እያለ በአራተኛው ሳምንት በሱ ላይ የያዝናቸው እያንዳንዱ መርገሞችና መንፈሳዊ ጥላዎች በሙሉ ተሰባበሩና ወደቁ። በሱ ላይ የነበረን ስልጣን በሙሉ ተደመሰሰ። ጦርነቱን 100% ተሸነፍን። ይባስ ብሎ አንድ ምሽት ላይ ኢየሱስ ክርስቶስ በክፍሉ ውስጥ ቆሞ ተመለከተ። ኢየሱስም አንተ ሙሉ በሙሉ ነፃ ሰው ነህ አለው። ወዲያውኑ እያንዳንዱ ሰንሰለቶቹ እንደተፈቱና እያንዳንዱ እርግማኖች እንደተበጣጠሱ ተረዳ። በ30 ቀናቶች ውስጥ ወንድም ጁማ መለኮታዊ የሆነ ለውጥ ታየበት። ማንም ሊያስቆመው አልቻለም ነበር። ሁለቱንም የጸሎት ሰዓቶች እነግራችኋለሁ። በማለዳ የሚደረግ ከ10 እስከ 12 ሰዓት ያለና በእኩለ ሌሊት የሚደረግ ጸሎቶች ናቸው። እጅግ በጣም ጠንካራና በህይወታችሁ ላይ ትላልቅና ግዙፍ ለውጦችን ማየት የምትችሉባቸው ሰዓቶች ናቸው። እኔን ከማመን ይልቅ እናንተ ራሳችሁ ለ30 ቀን ያክል ሞክራችሁ ህይወታችሁ እንዲቀየር ማድረግ ትችላላችሁ። ይሄ ትልቅ ሚስጥር ነው። ሌላው ሶስተኛውና የመጨረሻው ጠንካራ የጸሎት ሰዓት ከሌሊቱ 9 ሰዓት ነው። ይሄ ሰዓት በታሪክ እንኳን ብዙ ነገሮችን ሲቀያየር ተመልክተናል። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሞተው እንኳን 9 ሰዓት ላይ ነው።
በመስቀል ላይ ሆኖ ተፈጸመ ያለበት ሰዓት እንደሆነ ታሪክ ይነግረናል። ይህም ሰዓት መለኮታዊ ምሕረት የሚታይበት ሰዓት ነው። የብዙ አማኞች ጸሎት የሚመለስበት ሰዓት ነው። ስለ አንድ ፓስተር ሳሙኤል ተብሎ ስለሚጠራ ግለሰብ ልነግራችሁ እወዳለሁ። ፓስተር ሳሙኤል እስካሁን እንደነገርኳችሁ ወጣት አልነበረም። ይልቁንስ ሸምገል ያለና የሰባዎቹ መጀመሪያ ላይ ያለ ሰው ይመስላል። እሱ ያቋቋመው አነስ ያለ ሰዎች ያሉበት የጸሎት አገልግሎት ህብረት ነበረው። ምንም አይነት የቤተ ክርስቲያን ህንጻ አልነበረውም። ምንም አይነት ኮንፈረንሶችንም አዘጋጅቶ አያውቅም። ይሁን እንጂ ሰዎች ከተለያየ ቦታ እየመጡ ጸሎት እንዲደረግላቸው ይጠይቁት ነበር። ታዲያ የሱ ጸሎትም እጅግ በጣም ፍሬያማ ነበር። ምክንያቱም የታመሙ ይፈወሳሉ፣ ያዘኑ ይጽናናሉ፣ ተስፋ የቆረጡ ተስፋቸው ይታደስ ነበር። እንዲሁም ደግሞ ከምንም በላይ መንፈሳዊ እስራቶችን ይሰባበራሉ። የጨለማውም ዓለም የዚህ ሰው ጸሎት ለምን በዚህ ልክ ፍሬያማ እንደሆነና ጠንካራ እንደሆነ ለማወቅ ይፈልግ ነበር። እኔም የዚህን ሰው እንቅስቃሴዎች እንድቆጣጠር ተላኩኝ። ታዲያ በመከታተልበት ጊዜ አንድ ልማዱን አየው። ፓስተር ሳሙኤል ሁል ጊዜ ከሰዓት ላይ 9 ሰዓት ሲል ያለማቋረጥ ይጸልይ ነበር። ይህን የሚያደርገው የነበረው በተከታታይ ቀናቶች ነበር። ልክ 9 ሰዓት እንዳለ በሰዓቱ የሚያደርገውንም ማንኛውንም ነገር አቁሞ ወደ ጸሎት ይገባል። የራሱ የጸሎት ክፍል ነበረው። ምንም ነገር ማድረጉን አቁሞ ወደዛ ይሄድና ቢያንስ በትንሹ ለ30 ደቂቃዎች ያክል ይጸልይ ነበር። አብዛኛውን ጊዜ የጸሎት ርዕስ አልነበረውም። ዝም ብሎ ግን የእግዚአብሔርን ማዳን ያመሰግን ነበር። ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ ስለ ኃጢአታቸው ብሎ ስለተሰቀለ እግዚአብሔርን ደጋግሞ ይባርካል። ለየት ያለ ጸሎት ነው። ምክንያቱም ጥያቄ የለበትም፣ ማንኳኳት የለበትም፣ ነገር ግን ዝም ብሎ ማመስገን። ከዚህም ቀጥሎ ባለበት ማንኛውንም ሁኔታ ውስጥ እግዚአብሔር አምላክ ጣልቃ እንዲገባ ይጸልያል። ምናልባት በትንሽ እንደሚፈታ የሚያውቀው ሁኔታ እንኳን ቢሆንም እግዚአብሔር ጣልቃ እንዲገባበት ይናገራል። በየቀኑ የተለያዩ የአጋንንት እስራት ያለባቸውን ሰዎች እንዲፈቱ እየተቃወመ ይጸልይ ነበር። እርግማኖችንም ከቤት ውስጥ ከጸሎት ህብረት ውስጥ ከተለያዩ ሰዎች ላይ እንዲሰበር ይቃወም ነበር። በዛ 9 ሰዓት ላይ ያለው የሚለቀቅለት መንፈሳዊ ብርታት ልነግራችሁ ከምችለው በላይ ጠንካራ ነው። ልክ ሰማያት ተከፍተው እያዳመጡት እንደሆነና ለቃሎቹ ኃይል እየሰጡት ያክል ኃይል ነበረው። ከየትኛውም ክስ፣ ከየትኛውም የጨለማ አሰራርና ከየትኛውም እርግማንም በላይ የኢየሱስ ደም ጮክ ብሎ ነበር። እነዛን ጸሎቶች በተቻለኝ አቅም ሁሉ ለማዘግየት ሞክሬ ነበር። ይሄ ሰው እጅግ በጣም ጠንካራ የጸሎት ሰው ሆኖ ነበር። ይህንን ልምድም ለብዙ ጊዜያት ሲያዳብረው ቆይቷል። ውጤቱም ግልጽና የሚታይ ፍሬ ነበረው። የሚያስገርመው ነገር በተለያዩ የጨለማና የጥንቆላ እስራት ውስጥ ተጠምደው የነበሩና ከጨለማው ዓለም ጋር ጥልቅ ቁርኝነት የነበራቸው ሰዎች በዚህ ሰው ጸሎት በቀላሉ ይወጡ ነበር። ምንም አያደክመውም። አጋንንት እሱን ሲያዩ ይፈራሉ። በጸሎት የታጀበ ሰው ነበር። የዓመታት በሽታና ለብዙ ጊዜያት የዘለቁ ስብራቶች እንኳን በቀላሉ ይነሱ ነበር። ብዙ ጊዜ ጠንካራ የሆኑ እርግማኖችንና ከዘር ማንዘር የሚተላለፉ ትውልድ የበሉ እርግማኖች እንኳንም በቀላሉ ወደ በረከት ሲቀየሩ ተመልክቻለሁ። አስተውሉ። ኢየሱስ ክርስቶስ ሞትን የገጠመውና ለኛ ሲል በመስቀል ላይ የተሰቀለበት ሰዓት ነው። በዚህ ሰዓት ሰማያት ይከፈታሉ። ሰማይ ሁል ጊዜ ኢየሱስ ክርስቶስ ያደረገውን ውለታ አይረሳም። ከመስቀሉና ከደሙ ኃይል ጋር ተስማምቶ እንደመጸለይ ነው። የእግዚአብሔር ምሕረትና ጸጋ ገኖ የሚወጣበት ሰዓት ነው። ኃይል ጋር ተስማምቶ እንደመጸለይ ነው። በብዙ የክርስቲያን ቤቶች ውስጥ ልክ እንደ ባህል 9 ሰዓትን የምህረት ሰዓት ብለው ይጠሩታል። አንድ የመጨረሻ ነገር ልንገራችሁ። አንድ ሰው እነዚህን 3 የጸሎት ሰዓታት አንድ ላይ አድርጎ ሲጸልይ ምን ሊፈጠር እንደሚችል እነግራችኋለሁ። እነዚህ ሰዎች እነዚህን 3 ሰዓቶች አከታትለው በአንድ ቀን ውስጥ መጸለይ የሚችሉበትን ቀን ማለት እነዚህ ሰዎች በመንፈሳዊው ዓለም ላይ እጅግ በጣም ኃይለኛ ስልጣን ያላቸው ሰዎች ይሆናሉ። በፍጹም የጨለማው ኃይል
ሊገዳደራቸውም ሆነ ሊቋቋማቸው አይችልም። ምክንያቱም እጅግ በጣም ጠንካራ የጸሎት ሕይወት ይኖራቸዋል። አስታውሳለሁ አንድ ፓስተር አማኑኤል የሚባል በአንድ አካባቢ ላይ ቤተ ክርስቲያን ለመመስረት ወሰነ። ታዲያ ይህ ሊመሰርትበት ያሰበው አካባቢ በጥንቆላ አሰራር የተጨመላለቀና አብዛኛው ነዋሪ ከጥንቆላ ጋር የተያዙ ሰዎች ነበሩ እና እቅዱን ለማክሸፍ ስራችንን ጀመርን። ቤተሰቡን አጠቃን፣ ጤናውን አጠቃን። በቤተ ክርስቲያን ውስጥ የተለያዩ አለመግባባቶች እንዲፈጠሩ ማደረግን። እጅግ በጣም እንዲደክመው እንዲሰላቸውና በቃ ያንን ሐሳብ ትቶ እንዲኮበልል ያላደረግነው ጥረት የለም። በመጀመሪያው ዓመት ላይ ጦርነቱን ሙሉ በሙሉ እያሸነፍን ይመስል ነበር። ቤተ ክርስቲያኑ ምንም አይነት እድገት አያሳይም። አንዱን ጦርነት አሸነፍኩኝ ሲል ሌላ ጦርነት እናዘንብበታለን። ያንን እየተጋጠመ ደግሞ ሌላ ጦርነት እንጨምርበታለን። ምስቅልቅል ያለ ነገር ላይ እንደሆነ አድርገን ሁሉንም ነገር ሳልንበት። እጅግ በጣም ደክሞታል፣ ሰልችቶታል። አንድ ቀን በአጋጣሚ አንድ ኮንፈረንስ ተጋበዘና ሄደ። በዛ ኮንፈረንስ ላይ አንድ ሰባኪ ስለታዊ የጸሎት ሰዓቶችን ያስተምር ነበር። ታዲያ ይህ አገልጋይ እኔ ቅድም የነገርኳችሁን ሰዓቶች በሙሉ በጥልቀት እያስረዳ ከመጽሐፍ ቅዱስ ጋር እያገናኘ በታዳሚው በሙሉ ይህንን ጥልቅ ምስጢር ተናገረ። ልክ የዚህ ቀን ፓስተር አማኑኤል ትልቅ ውሳኔን በሕይወቱ ላይ ወሰነ። አንዱን የጸሎት ሰዓት አይደለም፣ ሁለተኛውንም አይደለም፣ ይልቁንስ ሶስቱንም የጸሎት ሰዓቶች በአንድ ቀን ውስጥ ለመጸለይና ለ3 ወር ወይም ለ90 ቀናት ያክል ያለማቋረጥ ለመጸለይ ከእግዚአብሔር ጋር ተዋዋለ። ሲጸልይ እንደ ልማድ አድርጎ አልጸለየም። ይልቁንስ የሆነ ነገር ለማነቃቃት እንደሚሞክር ሰው እጅግ በጣም በኃይል መጸለይ ጀመረ። በማለዳው ጸሎት ላይ እግዚአብሔር አቅጣጫን እንዲሰጠውና ምልክቶችን እንዲያሳዩት ይጸልይ ነበር። እኩለ ሌሊት ላይ ደግሞ እየተቃወመ የጨለማን ሥራ እያፈረሰ ይጸልይ ነበር። እጅግ በጣም ጠንካራ ተቃውሞ እያደረገ ነበር የሚጸልየው። ከዚህ በኋላ ከሰዓቱ ላይ ወይም ደግሞ ከቀኑ 9 ሰዓት በነበረበት ጸሎት ደግሞ የእግዚአብሔር ምሕረት በሱ ላይ በአገልግሎቱ ላይና በቤተሰቡ ላይ እንዲሆን ይጸልያል። እግዚአብሔር አምላክ ብዙ ነፍሳቶችን እንዲሰጠውና እግዚአብሔር እንዲያሳድግለት ይጸልያል። በዚህ ጸሎት ምክንያት ብዙ ቀንበሮች ይሰበሩ ነበር። የብዙ ሰዎች ዓይን ይከፈታል። ለውጡ እጅግ በጣም መለኮታዊ ነበር። ሊካድ የማይችል የሚታይ ለውጥ ነበር። በዚህ ሰው አገልግሎት ላይ መሆን ጀመረ። በመጀመሪያ ወር በነበረው የጸሎት ክፍለ ጊዜ ላይ የኛ አቅም እየተዳከመ ሲመጣ ይሰማኝ ነበር። እኛ ያስቀመጥናቸው የተለያዩ ነገሮች እየተዳከሙና እየወደቁ ሲመጡ ይሰማኛል። የተለያዩ ኪዳኖችን እጅግ በጣም ይደክማሉ። የሱን አገልግሎት እንዲጥሱ የሚያደርጉ መናፍስቶች የላክናቸው በሙሉ ተመለሱ። ምክንያቱም ኃይሉን መቋቋም አልቻሉም ነበር። የተለያዩ እርግማኖችንም ከሰዎች ላይ መስበር ጀመሩ። በሁለተኛው ወር ከዚህ በፊት እሱን ይቃወሙት የነበሩ ሰዎች በሙሉ ወደ እሱ ቤተክርስቲያን መፍትሄ ፍለጋ የሚመጡ ነበሩ። እነዚህ ሰዎች የመንደሩ ነዋሪዎች ወይም ተራ ሰዎች አልነበሩም። ይልቁንስ በእኛ አሰራር በጥንቆላው ዓለም ላይ ጠልቀው የገቡ ሰዎች ነበሩ። ታዲያ ወዲያውኑ ክደው ወደዚህ ሰው ቤተክርስቲያን ይሄዱ ነበር። በሶስተኛው ወር ነገሩ አሳሳቢ ደረጃ ላይ እየደረሰ ስለነበር ወዲያውኑ አስቸኳይ ስብሰባ ጠራን። በዚህ መንደር ላይ የነበረን ስልጣን እየሞተና እየተዳከመ እንደነበረ ገብቶናል። ምሽጎቻችን አንድ በአንድ እየፈረሱ ነበር። መሰዊያዎቻችን እንደ ተራ እየተወረወሩ ነበር። ከዚህ በፊት የኛን እርዳታ ፈልገው ወደኛ የሚመጡ ሰዎች በሙሉ አሁን ላይ የፓስተር አማኑኤል ቤተክርስቲያን ይሄዳሉ። ይህን ደግሞ ለማቆም ምንም ማድረግ አንችልም ነበር። የሚያስገርመው ለውጥ እዚህ ጋር ሆነ። በሶስተኛው ወር በጸሎቱ የመጨረሻ ቀን ላይ የፓስተር አማኑኤል ቤተክርስቲያን ከ15 ሰዎች ተነስቶ 200 ሰዎች ላይ ደረሰ። የዛ መንደር መንፈሳዊ አየር ሙሉ በሙሉ ተለወጠ። ግዛቱን የእግዚአብሔር መንፈስ ተቆጣጠረው። በጨለማ በፍርሃትና የተሞላው መንደር አሁን በደስታ በሐሴትና በነፃነት ተሞላ። በእነዚህ 3 ስልታዊ ሰዓቶች ላይ መጸለይ ስትጀምሩ ይህንን ያህል
መለኮታዊ የሆነ ለውጥ በሕይወታችሁ ላይ መሆን ይጀምራል። ቀናችሁን በእግዚአብሔር ቃልና በኢየሱስ ክርስቶስ ደም አውጃችሁ በማለዳ ትጀምራላችሁ። በሌሊትም የጨለማን ሥራና የጥልቁን አሰራር በሙሉ ታፈርሳላችሁ። የኢየሱስ ክርስቶስን ምሕረትና የመስቀሉን ኃይል እያወጃችሁ በቀን ትውላላችሁ። ይህም ጠንካራ የሆነ ስልታዊ ጸሎት ነው። እነዚህን ነገሮች በተከታታይ ማድረግ ስትጀምሩ በእግዚአብሔር መንግሥት ላይ ማንም የማያቆማችሁ የጨለማው አሰራር አይኖርም። ብዙ ሰዎች 10 ሰዓት ሌሊት ላይ መነሳት እጅግ በጣም ይከብዳቸዋል። ደግሞም እኩለ ሌሊት 6 ሰዓት ላይ መነሳት ዳገት ሊሆንብን ይችላል። አንዳንድ ኃላፊነቶች ወይም ደግሞ ከበድ ያሉ ስራዎች ካሉብን ደግሞ ከሌሊቱ 9 ሰዓት መጸለይ የማይቻል ይመስላል። ከህይወት ጋር እነዚህን የጸሎት ሰዓቶች አብሮ ማስኬድ ከባድ ነው ብላችሁ እንደምታስቡ እርግጠኛ ነኝ። አዎ እኔም እረዳችኋለሁ፣ ይገባኛል። ነገር ግን አንድ ጠቃሚ የሆነ ነገር ልነግራችሁ ፈልጋለሁ። ምናልባት በእነዚህ ሰዓቶች ላይ ለሰዓታት መጸለይ ላይጠበቅባችሁ ይችላል። አንዳንድ ጊዜ 15 ደቂቃ፣ ነገር ግን ሙሉ በሙሉ ሐሳባችሁን ጸሎታችሁ ላይ አድርጋችሁ ከጸለያችሁ እጅግ በጣም ጠንካራ ነው። ሐሳቡ ተበታትኖ ለ2 ሰዓት ከሚጸልይ ሰው ይልቅ አትኩሮና ሐሳቡን ሰብስቦ ለ30 ደቂቃ የሚጸልይ ሰው ጠንካራ ስራን ይሰራል። የጸሎት ኃይል በርዝማኔ ላይ አይደለም፣ ይልቁንስ ትኩረት አድርጉና በእምነት በመጸለይ ላይ ነው። የምትጸልዩትን ነገር ወቁ። ምናልባትም ደግሞ ከሶስቱ አንዱን ለማድረግ ከወሰናችሁ በመጀመሪያ የማለዳውን ጸሎት ጀምሩ። ከምትነቁበት ሰዓት 30 ደቂቃ ቀደም ብላችሁ ንቁና ጸሎታችሁን ጀምሩ። ለምትውሉት ውሎ መንፈሳዊ አየሩን ክፍት ታደርጋላችሁ። ጠላት ስራውን እናንተ ላይ በነፃነት እንዳይሰራ ታደርጉታላችሁ። አንዴ ይህንን ነገር ማሳካት ከጀመራችሁ በኋላ ደግሞ የ9 ሰዓቱን ጸሎት ትጨምሩታላችሁ። 9 ሰዓት ሲል አላርማችሁም እንደጮኸ ወዲያውኑ ጸጥ ወዳለ ስፍራ ጋር ግቡ። ከዛ በኋላ 10ም ለ15ም ደቂቃ ቢሆን አጥብቃችሁ ጸልዩ። የኢየሱስን ደም እያሰባችሁ ከእግዚአብሔር ጋር ያላችሁን ቃል ኪዳን እያሰባችሁ ጸልዩ። እነዚህን 2 የጸሎት ሰዓታቶች ከለመዳችሁ በኋላ ደግሞ ወደ 3ኛውና የመጨረሻው ጸሎት ሰዓት ትሄዳላችሁ። ይህም የእኩለ ሌሊቱ የጸሎት ሰዓት ነው። ምናልባት በሳምንት 7 እንደመጀመሪያ ይከብዳችሁ ይሆናል። ስለዚህ በሳምንት አንዴ ወይም 2 ያድርጉት። በሳምንት አንድ ጊዜ ወይም 2 ጊዜ በስልካችሁ ላይ አላርም ሙሉ። ለ30 ደቂቃም ጸልዩ። የጨለማን ስራ እየተቃወማችሁ ጸልዩ። በሕይወታችሁ ላይ የምታዩትን ለውጥ ትገረሙበታላችሁ። እኔ ለብዙ ዓመታት በጥንቆላው ዓለም ውስጥ ሳገለግል ኖሬያለሁ። ብዙ ሰዎችን አሰናክያለሁ። ብዙ ሰዎች ወደ እግዚአብሔር እንዳይቀርቡ አደርጋለሁ። በተለይም ደግሞ ብዙ ክርስቲያኖች ይህንን የጸሎት ሰዓት እንዳያውቁ አድርጌያለሁ። አሁን ላይ እግዚአብሔር በረዳኝ መጠን እኔም በቀን 3 ጸልያለሁ። ወደድኩም ጠላሁም በሕይወቴ ውስጥ ለውጥ የማይበት የጸሎት አይነት ነው።